ሰላም እግዚአብሔር በያላችሁበት ይብዛ። የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ነው። መርሃ ግብራችን አውደ ወራዙት ይሰኛል። በዛሬው መርሃ ግብራችን ከስቱዲዮአችን ወጣ ብለን ወደ አንድ ቦታ ልናስቃኛችሁ ወደናል። በዛ አካባቢ የተሰሩ ያሉ የምግባረ ሰናይ ስራዎች አሉ። እንደው ምን አይነት ስራዎች ይሆናሉ? ብዙ እንግዶች ካጠገብ ያሉ ከነሱ ጋር ተዋውቄ ወደ መርሃ ግብሬ እገባለሁ። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ቀጥታ ከእህቴ ጋር ተዋወቃለሁ። እንተዋወቅ። እሺ ዝናሽ አሰፋ እባላለሁ። በማህደረ ስብሐት ቅድስት ልደታ ለማርያምና ደብረ መድኃኒት መድኃኔዓለም በተክለ ሳዊሮስ ሰንበት ትምህርት ቤት የምግባረ ሰናይ ክፍል ተጠሪ። መልካም እንግዲህ በዛሬ ዕለት የምግባረ ሰናይ ስራ በሰንበት ትምህርት ቤቱ በኩል እንዴት እየተሰራ ይገኛል? በተለይ ደግሞ ወጣቶች ተተኪ ማፍራት ላይ በስፋት እየሰሩ ይገኛሉ በዚህ ደብር ላይና እንደው አጠቃላይ የምግባረ ሰናይ ስራው ምን ይመስላል? ምን ስራዎች እየተሰሩ ይገኛሉ? በምግባረ ሰናይ ክፍል ብዙ ነገሮች እንሰራለን። ከዚህም አንዱ ስራችን ወደ 250 የሚሆኑ የዳያን አባላቶች አሉን። እነዛ የዳያን አባላቶቻችንን እንክብካቤ እናደርጋለን። ቤት ለቤት እንጎበኛለን። ቅዳሜ በቋሚነት ትምህርት እንሰጣለን። ቅዱስ ስጋውና ክቡር ደሙን ለመቀበል የሚፈልጉ የዳያን አባል ካለ ሁሉን ነገር አሟልተን እነሱን ወደዛ እንዲቀርቡ እናደርጋለን። ምንኩስና መቀበል የሚፈልጉትን ሙሉ የሚያስፈልጋቸውን ነገር አድርገን እነሱን እናከናውናለን። ሌላው ደግሞ ያው የነሱ ልጆች ደግሞ ነገ ተተኪ ነዳያን እንዳይሆኑ ደግሞ ማህቶተ ህፃናት ብለን ወደ 80 የሚጠጉ የነዳያን ልጆች የሚሆኑትን ደግሞ እናስተምራለን። መልካም። ምናልባት በዛሬ ዕለት እንግዲህ ትኩረት አድርገን ልናነሳ የወደድ ነው የታዳጊዎቹን የነገ ዕጣ ፈንታ ምን ይመስላል ለሚለው ዛሬ ላይ መሰረት ተጥሎባቸው እየተሰራ ይገኛል። ይሄ ትልቁ ስራ ነው። ምናልባት ዛሬ ላይ 80 እና ከዛ በላይ የሚሆኑ ተማሪዎች ይኖሩ እንጂ ከዚህ በፊት ብዙዎችን አስተምሮ አስመርቆ የተሻለ ደረጃ ላይ የሚያደርስ ሰንበት ትምህርት ቤት ነው። በዚህ ግንባር ቀደም ነውና እንደው ምናልባት የነዚህ የህፃናት ዕጣ ፈንታ በተለይ በአስኳላው ዓለም የቤተ ክርስቲያኑን ትምህርት ጎን ለጎን ይሰጣልና የትምህርት አሰጣጥ መርሃ ግብሩ ምን ይመስላል? እንዴት ነው ትምህርታቸውን እንዲከታተሉ የምታደርጓቸው? ትምህርታቸውን እንዲከታተሉ የምናደርገው 4 ሚሶች አሉ የቀጠርናቸው። ምግብ አብሳይ አለ፣ አስተማሪዎች አሉ። ኬጂ 1 እስከ ኬጂ 3 ነው የምናስተምረው። ቃለ እግዚአብሔር ሁሌ አርብ ግዕዝ ትምህርት አላቸው። ቃለ እግዚአብሔር የሚያስተምር መምህር ይመደባል፣ በዛ ይማራሉ። ይህንን ሲጨርሱ ደግሞ ወደ ዓለም ትምህርት ቤት ነው የምናስተላልፋቸው። እዛም ስንሄድ ዓለም ያለው ትምህርት ቤት ደስተኛ ነው ልጆቻችንን የሚቀበልና እዛም ሄደው በጣም ውጤታማ ናቸው። ከወላጆች ጋር እንገናኛለን። ከነሱም ጋር ሁሌ በዓል በሆነ ሰዓት ጥሪ እናቀርባለን። የፋሲካ በዓል፣ የልደት በዓል ሲሆን ጥሪ አድርገን ልጆቻችን ከኛ ጋር ነው የሚውሉት። ያሉበት ደረጃ የሚያስፈልጋቸው የሚጎድላቸው ነገር ካለ እንደ ሰንበት ትምህርት ቤት እናሟላለን ማለት ነው። ምናልባት እህቴ ከታዳጊዎቹን አይቻለሁ፣ ህፃናቱን አይቻለሁና የተምሮ ማስተማር ሁኔታቸውን ሳይ ምናልባት ይቅርታ ግን ለቃሉ ተመልካቾችን ይቅርታ መጠየቅ እየፈለኩኝ ስናያቸው ግን በግል የሚማሩ ተማሪዎች የግል ትምህርት ቤት የሚማሩ ተማሪዎች እንኳን እንደነሱ ንጽህና እንደነሱ ንቃተ ህሊና ያላቸው አይመስሉምና እንደው እንዴት ቢሰራባቸው ነው እንደዚህ አይነት ንቅት ያሉ ትውልዶችን ማግኘት የቻልነው? ምንድነው አጠቃላይ ልጆቹ ላይ የሚሰራባቸው? አይምሮአችን ይጠብቃል። በተለይ የነዳያን ልጆች ሲባል አይምሮአችን ውስጥ የሚቀረጽ መጥፎ ስዕል አለና ያን ነገር ልጆቻችን ላይ ያላዩ ምንድን ነበር እስቲ ዋናው ስራችሁ? ያው እንክብካቤ ስናደርግ እንደለሳችን ልጆች ነው እንክብካቤ የምናደርገው። አንድ አይነት ምግብ አናበላቸውም በየዕለቱ። ሳምንቱ ሙሉ ስኬጁል ወጥቶ የተለያየ ምግብ ነው ልጆቹ የሚመገቡት። የግል ንጽህናቸውን የሚጠብቅ ራሱን የቻለ ሰው ተቀጥሮላቸው ነው ያለው። ያንን እናደርጋለን። የረፍት ሰዓት አላቸው፣ የሚተኙበት ሰዓት አላቸው፣ የሚመገቡበትም ሁሉም ነገር ብቻ ቤት እኔ ልጆቼን እንዴት ነው ብዬ የሚይዘው የሚለውን
አይነት ነገር ነው እኛም ለልጆቻችን የምንይዛቸው እዚህ ያሉት ልጆችና ደግሞ የእግዚአብሔር ቸርነት እግዚአብሔር እውነት ነው፣ ፊታቸው ያበራል። ይሄ አንዳንዴ በሁለቱም በኩል የተሳሉ ልጆችን ስናፈራ ውጤቱ ለሁላችንም ግልጽ ነውና ምናልባት በትምህርት አሰጣጥ ባሻገር ተማሪዎች ብዙ ጊዜ ከዚህ የኬጂ ትምህርታቸውን አጠናቀው ወደ መደበኛ አንደኛ ክፍል ሲገቡ የመንግስት ትምህርት ቤት ሲገቡ ምንም አይነት ጥያቄ አይቀርብም ከዚህ የወጡ ተማሪዎች ሲሆንና ብዙዎቻቸው ደግሞ ጥሩ ደረጃ ላይ ያሉ በውጤታቸውም የተሻለ ውጤት የሚያስመዘግቡ ተማሪዎች እንደሆኑም ሰማሁ። ምናልባት የትምህርት ክትትላቸው ላይ የምታደርጉት የተለየ ክትትል አለ? አዎ አሁን ክፍሉ ሲመራ በሁለት መንገድ ነው የሚመራው። አንደኛ በምግባረ ሰናይ ክፍል ይመራል። ይሄ የምግብ ነገር የሚያስፈልጋቸው ሌላ ነገሩን ምግባረ ሰናይ ክፍል ይሸፍናል። በትምህርት ክፍል ደግሞ የትምህርት ክፍል ላይ ተጠሪ እሱ ደግሞ ይከታተላል። የሚሶችን ስኬጁል ያያል። ዛሬ ምን እየተማሩ ነው የሚለውን ነገር ሁሌ ጠዋት ስራ ከመሄዳቸው በፊት ምን እየተካሄደ ነው፣ ዛሬ ምንድን ነው የሚማሩት፣ ይዘው የሚሄዱትን ነገር ተከታትሎ ያ ሰው ይሄዳል ማለት ነው። እያንዳንዱን ነገር ይመለከታል። የፈተና ውጤታቸውን ያያል። ኢቭን ትንሽ ደከም ያሉ ልጆች ካሉ ያው ልጆች እኩል አይበስሉምና ትንሽ በእውቀቱ ትንሽ ደከም ያለ እኛ እናስደግመዋለን። ኬጂ 3 ስለሆነ ተነስቶ ሄዶ ሌላ ትምህርት ቤት ይግባ ነገር እዚሁ ጨርሰን አብቅተን ነው ልጆችን የምንለቀውና ያ ይመስለኛል። እውነት ነው። ምናልባት እዚህ ላይ ትልቅ የቤት ስራ መስራት አለብን ብዬ አስባለሁ። ቤት መሰረቱ ላይ እንደሚሰራ ሁሉ ልጆች ታች ላይ መሰራት አለባቸውና እንደው ከዚህ ከወጡ በኋላ ወደ ተለያየ የመንግስት ትምህርት ቤት ሲገቡ ሌላ ዓለም እዚህ መንፈሳዊ ነገሮችን እያስተማረን በጸሎት ተጀምሮ ሁሉ ነገሩ በጸሎት እንደሚጀመር አይቻለሁ በዛሬው መርሃ ግብርና ምናልባት ቀጣይ የሚቀላቀሉበት ዓለም የራሱ የሆነ የትምህርት አሰጣጥ አለው። ልጆች በቀጣዩ ዓለም ላይ መሰረታቸውን እንዳይለቁ ምን አይነት ክትትል ይደረጋል? ከወላጆች ጋር ያላችሁስ ኮሙኒኬሽን ምን ይመስላል? አዎ ወላጆችን እንጠራለን። ከወላጆች ጋር ስብሰባ እናደርጋለን፣ እናወራለንና ያው የኛ ፊድባክ እንግዲህ ወላጅ ነውና እቤት ውስጥ እኛን ይቆጡናል ይሉናል። እኛን ተቆጣጣሪን ይላካችሁብን ነው የሚባለውና ምግብ ሲበላ ካልተጸለየ በጭራሽ ምግብ እኛ ቤት ውስጥ አይበላም። እንዲህ ነው የሚያደርጉ ልጆቻችን እንዲህ ነው ብለው ብዙ ምስጋና ይቀርባልና ግን እንከታተላለን። ዛሬ አሁን እዚህ አስተምረን ሄዱ ማለት ሄዱ አይደለም፣ ሌላ ትምህርት ቤት ገቡ አይደለም። ወላጅ እንጠራለን፣ እንደውላለን፣ እንገናኛለንና ምን እየተካሄደ ነው፣ ምን እየሰሩ ነው፣ የሚጎላቸውስ ምንድነው የሚፈልጉት የሚለውን ነገር እናወራቸዋለንና እስካሁን ጥሩ ላይ ናቸው ከእግዚአብሔር ጋር እስካሁን ደህና ናቸው። መልካም፣ በጣም አመሰግናለሁ ጊዜሽን ስለሰጠሽ። ክብረት ይስጥልኝ። እንግዲህ ምን ኮራባቸው የሚያስከብሩን ልጆች ለማፍራት ያብቃን። አመሰግናለሁ። እግዚአብሔር አመሰግናለሁ። የተከበራችሁ ተመልካቾቻችን እንግዲህ በመርሃ ግብራችን ብዙ እያተረፋችሁ እንዳለ ተስፋ እናደርጋለን። መርሃ ግብራችን አላለቀም። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ከሌላ እንግዳ ጋር ተመልሼ እመጣለሁ። መልካም ጊዜ። የተከበራችሁ ተመልካቾቻችን መርሃ ግብራችን አላበቃም፣ አሁንም እንደቀጠለ ነው። እስኪ ከትምህርት ክፍል ሰብሳቢው ጋር ደግሞ አጠቃላይ በትምህርት ክፍል እየተሰጠ ስላለው የአገልግሎት ክፍል ምን ይመስላል የሚለውን ቆይታ እናደርጋለን። መምህር እንኳን ደህና መጣ። እንኳን ደህና ቆያችሁ። እንተዋወቅ። እሺ፣ ስሜ ዲያቆን ዳንኤል ሙልጌታ እባላለሁ። የተክለ ሳይሮስ ሰንበት ትምህርት ቤት አባል ነኝ። እንዲሁም የትምህርትና ስልጠና ክፍል በሰብሳቢነት እያገለገልኩ እገኛለሁ በዚህ ሰዓት ላይ። መልካም። እንደው አጠቃላይ በተለይ በትምህርትና ስልጠና ክፍል ላይ ብዙ ስራዎች እየተሰሩ ይገኛሉ። ምን አይነት ስራዎች ናቸው አሁን ላይ በደንብ በትኩረት እየተሰጡ ያሉት? በተለይ ደግሞ ወጣቱን ትውልድ ተደራሽ ለማድረግስ እንዴት እየሰራችሁ ትገኛላችሁ? እንግዲህ ያው የትምህርትና ስልጠና ክፍል አብይ ተግባሮቹ ከዚህ ከ6 ዓመት ስትራቴጂክ ፕላን አለን። ከዛ የሚወጡ እቅዶችን የማስፈጸም ስራዎች እንዲሁም በክፍል ደረጃ ወደ 6 ንዑሳን ክፍላቶች ተከፋፍሎ
በዛ ስራ እየተሰራ ይገኛል። በይበልጥ ግን ጎልቶ የሚታየው የትምህርት አሰጣጥና እነዚህ በወጣቶች ዙሪያ ላይ አዲሱ ስርዓተ ትምህርት ተግባራዊ ከማድረግ አንጻር አሁን እስከ 11ኛ ክፍል ደርሰናል። የሚቀጥለው ዓመት 12ኛ ክፍል የምንጀምር ይሆናል። በዛም በተለያዩ ልዩ የሚያደርገው ድንገት በቀንም በማታም ነው የምንሰጠው። የማታ ሰኞ፣ ረቡዕና አርብ የሚማሩ ከ12 ሰዓት እስከ 2 ሰዓት አሉ። ቅዳሜና ወር ደግሞ ከ10 ሰዓት እስከ 12 ሰዓት ላይ ትምህርታቸውን እየተከታተሉ ጥሩ ውጤት የሚያመጡትን ደግሞ እንዲሁ ማበረታቻ እያደረግን ወደ ቴዎሎጂ እንዲሁም ደግሞ ወንድሞችን በመርሃ ግብር መሪነትና በመምህርነት ሰንበት ትምህርት ቤቱን እንዲያስቀጥሉ ሰፊ ስራ እየሰራ እንገኛለን። ምናልባት መምህር እስካሁን ድረስ ብዙ ቦታዎች ላይ ሰምቼ አዲስ ነገር ያገኘሁት ከቀን ባሻገር እዚህ ደብር ላይ የማታ ትምህርት እድል መሰጠቱም ምናልባት ወጣቶች አንዳንዴ ራስን ለመቻል ቀን ላይና በረፍት ቀናት ላይ ወደ ስራው ዓለም የሚሰማሩ እህት ወንድሞች የማታ ጊዜያቸውን ተጠቅመው እንዲማሩ እድል ማግኘታቸው እሱ የተሻለ ነው ብዬ አስባለሁ። ምናልባት በዚህ ረገድ ግንባር ቀደም ሊሆን ይችላል ይሄ ብዙ ደብራት ላይ ያለ መሄድ ጉዳይ ካልሆነ በቀርና እንደው በዚህኛው ረገድ በማታው መርሃ ግብር ምን ያክል ወጣቶች ማፍራት ተችሏል? አው የመጠነ ማጠናቀቅ እንግዲህ የየአመቱ ዳታ ይለያያል። እስካሁን ባለን መረጃ አሁን 7ኛ፣ 8ኛ፣ 9፣ 10ኛ እና 11ኛ ክፍል የሚማሩ ተማሪዎች ዳታቸውን ብንመለከት ያው የመጀመሪያ አመት አካባቢ ላይ በጣም በብዛት ተማሪዎች የሚገኙበት ነው። ከ1000 እስከ 1500 ተማሪዎች ገብተው ይማራሉ። 8፣ 9፣ 10 ደግሞ ሲሆን ያው ለሁለት ስለሚከፈል የቀንና የማታ ስለሚሆን ተከፋፍለው ትምህርታቸውን የሚከታተሉ አሉና ሚኒመም በየክፍሉ አሁን ላይ ትምህርት እየተማሩ የሚገኙት 7ኛ ክፍል ከ100 ተማሪ በላይ አለን። 8ኛ ክፍልም እንደዚሁ ከ80 እስከ 90 የሚደርሱ በቀንም በማታም አሉ። በይበልጥ ግን የማታው በዛ የሚል ተማሪዎች የሚገኙበት ነው። 10ኛም 11ኛ ክፍልም እንደዚሁ ከ50 እስከ 60 የሚደርሱ ተማሪዎች ገብተው ትምህርታቸውን እየተከታተሉ ነው የሚገኙት። በነገራችን ላይ ያው ይሄ የመደበኛ ትምህርቱ ነው። በዚህ ደግሞ የማይችሉ የቀንም የማታም ደግሞ ትምህርቱ መከታተል ያልቻሉትን በርቀት ደግሞ እናስተምራቸዋለን። በወር አንድ ጊዜ እየመጡ ትምህርታቸውን እንዲከታተሉ እናደርጋለን። አሁን 25ኛ ዙር ደርሰናል። የርቀት ትምህርቱንም እንደዚሁ ኦልሞስት ከ150 በላይ ተማሪዎች 25ኛ ዙር አሁን ትምህርት እየሰጠን እንገኛለንና አማራጮቹን ሰፋ አድርገን በሚችሉት አጋጣሚ ትምህርታቸውን እንዲከታተሉ እናደርጋለን። ጎን ለጎን የአብነትና ግዕዝ ልሳንን ትምህርት ተምረው ለክብረ ድቁና እንዲበቁ ተማሪዎችንም እያበቃ እንገኛለን። ለአጋጣሚ ሆኖ በዚህ ወቅት ላይ ክብረ ድቁና ትምህርት ተምረው ነገ ቤተ መቅደስን ገብተው መቀደስ የሚችሉ ከ10 በላይ ወንድሞችን ትምህርት አስተምረን እግዚአብሔር ቢፈቅድና ቢሆድ በዚህ አመት ላይ ድቁና እንዲቀበሉ የሚያስችላቸውን ትምህርት ስለጨረሱ እንዲቀበሉ ያው ዝግጅት እያደረገን እንገኛለን። ይሄ የሚቀጥል ነው። ዘንድሮ በዚህ ጀምረናል። በሚቀጥሉት አመታት ደግሞ ከዚህ በተሻለ በህፃናቱም በወጣቱም አሁን ምነግርሽ የወጣቱ ላይ ብቻ ስለሆነ በወጣት ደረጃ ላይ የተማሩትን ነው። በህፃናቱ ደግሞ ከዚህ በላይ በብዛት ትምህርታቸውን ተከታትለው ሲጨርሱ በአስኳላ ትምህርታቸውም በመንፈሳዊ ትምህርታቸውም እንዲሁም ደግሞ በግብረ ድቁና ትምህርትም በሶስቱም በኩል ተምረው ብቁ የሆኑ ዲያቆናትን ለማፍራት ብዙ ስራዎችን እየሰራን እንገኛለን ማለት ነው። ስለዚህ የተማሪዎችን አጠቃላይ ይዘት ይህንን ይመስላል። እውነት ነው መምህር። ምናልባት እንደው እስካሁን ድረስ ይሄን ያክል አገልግሎት እየተሰጠ ብዙ ውጤት ማትረፍ ማግኘት ተችሏል ብዬ አምናለሁ። እንደ ትምህርት ክፍል አሁን ላይ ዛሬ በተለይ በትኩረት ላይ የወደድኩት ነገር ቢኖር ታዳጊዎች በተለይ ህጻናት ላይ እየተሰራ ያለበትን ስራ ማየት ችያለሁ። ከኬጂ ክፍል ከ80 ያላነሱ ህጻናት ትምህርታቸውን ሲከታተሉ ማየት ችያለሁና እንደው እነዚህ ልጆች ነገ አድገው ቤተክርስቲያን ነገ ሰው አጣው እንዳትል የሚያደርግ ስራን እየተሰራ ይገኛል። እነዚህ ልጆች ላይ መስራት በተለይ አሁን ላይ እነሱ ላይ እየሰሩ ያሉት የወጣቱ የሰንበት ትምህርት ቤት ክፍል
በትምህርት ክፍል ውስጥ ያሉት ከግማሽ በላይ ወጣት የምንላቸው አገልጋዮች ናቸውና እነዚህ ወጣቶች ለተተኪ ትውልድ እያስቀመጡ ያሉት አሻራ አለና ይሄ በራሱ ትውልድን የመተካት ስራ ላይ ትልቅ ሚና አለው ብዬ አስባለሁ። እዚህ ላይ ስትሰሩ የምታገኙት የራሳችሁ የሆነ የምታስቀምጡት ግብም ይኖራችኋል። ስትጀምሩ የነበረው ነገር ይኖራል። አሁን ላይ ደረሳችሁበት አጠቃላይ ስላለው በተለይ ህጻናቱ ላይ እየሰራችሁ ስላለው ስራ ብናነሳ ደስ ይለኛል። ጥሩ እንግዲህ አንዱ ትምህርት ክፍል ላይ ከተሰጡን የስራ ኃላፊነቶችና ድርሻዎች መካከል የማህቶተ ህጻናት ትምህርት የምናስተምርበት ክፍል አለና ያ እንግዲህ ከመሰራረቱም ስንነሳ የተጀመረው ኦልሞስት ከዛሬ 20 ዓመት በፊት ነው። ከኛ በፊት የነበሩ ታላላቅ ወንድሞቻችን እኛንም እዚህ ያደረሱን ኮትኩተው በመንፈሳዊ ህይወትም ዛሬ ላለንበት መንፈሳዊ ህይወት ትልቅ ድርሻ ያላቸው ወንድሞች እህቶች ይህንን ሀሳብ ሲጀምሩት እዚሁ ደጀ ሰላሙ በር አካባቢ ላይ ህፃናት ይለምኑ ነበር። እንዲሁም ወላጆቻቸው አብረው አዝሏቸው ይለምኑ ነበርና ሰንበት ትምህርት ቤቱ ያስበው እነዚህ ልጆች ነገ ተተኪ ነዳይ መሆን የለባቸውም። ስለዚህ እነዚህ ልጆች በእውቀት ቀርጾ ማስተማር ከቻለ ነገ ተተኪ ነዳይ ሳይሆኑ ለሀገር የሚበቁ ለቤተክርስቲያን የሚተርፉ ልጆችን ዜጋዎችን ማፍራት አለብን በሚል እቅድ ተነድፎ የዛን ጊዜ ስራ ተጀመረ። ስራም ሲጀመር በጣም አመርቂ ነበር። ዛሬ እንግዲህ ኦልሞስት 20 ዓመት ሆኖታል እንዳልኩሽ። ዩኒቨርሲቲ ገብተው ተመርቀው ዛሬ ምስክርነትም እዚህ መጥተው ለሰንበት ትምህርት ቤቱም ክብር የሚሰጡ ልጆች እንዳሉ አይተናል፣ ተመልክተናል። እነዚህ ልጆች ስናይ መበርታትና ከዚህ በላይ መስራት እንዳለብን ተገንዝበናል። በዚህ ጉዳይ ላይ ያው ትምህርት ክፍል እያደረገ የሚገኘው ያንን ወንድሞች የጀመሩትን ነገር በተሻለ ነገር ማስቀጠል ነው። ስለዚህ ከአመሰራረቱ ስንነሳ በዚህ አማካኝነት ተመስርቶ አሁን ላይ እንግዲህ እዚህ ደርሷል። እንግዲህ መንግስት ባወጣው ፖሊሲ መሰረት ማንኛውም የመንግስት ትምህርት ቤቶች ምገባን አዘጋጅቶ ምገባን እየመገበ ያስተምራቸዋል። እኛ ግን ከዛ ቀድመን እነዚህ ልጆች የምገባ ስርዓት ቁርስ አዘጋጅተን ምሳ አዘጋጅተን ትምህርታቸውን እንዲከታተሉ እያደረግን እንገኛለን። አሁን ላይ እንደተባለው ወደ 82 የሚደርሱ ተማሪዎች አሉን። KG1 KG2 KG3 ብለን ትምህርታቸውን ያው እዚህ ሲጨርሱ ወደ አንደኛ ቅድመ መደበኛ ወደ መንግስት ትምህርት ቤቶች እንዲላኩ እናደርጋለን። እዛም ከገቡ በኋላ እንከታተላቸዋለን። በሳምንት አንድ ቀን መጥተው ግብረ ድቁና ትምህርት እንዲማሩ እዚሁ አዳራሽ እናደርጋቸዋለን። በተጨማሪም ደግሞ በአመት 3 ጊዜ የቁርባን መርሃ ግብር አለ። ቅዱስ ስጋውን ክቡር ደሙን አሁን ከሚማሩት ልጆች ጋር አብረው ስጋው ደሙ እንዲቀበሉ እናደርጋለን። በዚህ መንገድ ልጆቹን ማግኘት እንችላለን። ዳታቸውን የተማሩት መረጃቸውን ሙሉ ይዘን የቤተሰብም ክትትል እናደርጋለን፣ እንደውልላቸዋለን። ምን ላይ እንዳሉ እገዛ የሚፈልጉም ከሆነ እገዛ እናደርግላቸዋለንና በአጠቃላይ የሰንበት ትምህርት ቤቱ የበረከት ምንጭ ናቸው ብዬ አስባለሁ። አሁን ልጆቹን ገብተን ብናያቸው በጣም ያሳዝናሉ፣ ያሳሳሉ። መቼም ልጅ ያለው የልጅን ነገር ያውቀዋልና ልጆች ሲማሩ በቃ ንጹህ ወረቀት ናቸውና በነገራችን ላይ የምናስተምራቸው የአስኳላ ትምህርት ብቻ አይደለም። በተጓዳኝ ግብረ ገብ ትምህርት እናስተምራቸዋለን፣ የግዕዝ ትምህርት እናስተምራቸዋለን። ስለዚህ አሁን እያስተማርናቸው ያለው ጎን ለጎን ሰፊ ትምህርቶችንም ጨምረን ነው ማለት ነውና በቀጣይም እንግዲህ ይህንን ትምህርት ቤት ለማሳደግ እቅዶችን ይዘናል። በዚህ መወሰን የለበትም። ትምህርት ቤቱ የነዳያንን ልጆች ብቻ አይደለም ማስተማር ያለብን። አድጎ ሰፍቶ በደንብ ሌሎችም በአካባቢ ያሉ ወጣቶች በአካባቢ ያሉ ልጆች ገብተው ቢማሩ አንድ ከቤተ ክርስቲያን እውቀትን ያገኛሉ፣ ሁለት በዓለማዊ ትምህርታቸውም የተሻለ ዜጋም ከማፍራት አንጻር ስራዎችን እየሰራ እንገኛለን። በቀጣይ እነዚህን ስራዎች ለመስራት እንግዲህ ያው ይሄ በሰንበት ትምህርት ቤት ብቻ የሚወሰን ሳይሆን በደብርም ከዛም ደግሞ ከፍ ብሎ በአጥቢያውም ከዛም ደግሞ በቤተ ክህነት ደረጃ ፍቃድን አግኝቶ ስራዎችን ለመስራት እንግዲህ ሰፊ እንቅስቃሴዎችን እያደረግን እንገኛለን በዚህ ሰዓት። መልካም መምህር፣ ምናልባት እንግዲህ ይህ አገልግሎት ሰፍቶ
ትልቅ ደረጃ እንደሚደርስ ምንም ጥርጥር የለንም። ዛሬ ላይ በ3 በ4 ልጆች የተጀመረው በመድረክ የተጀመረው አሁን አዳራሽ ጠቦ የቦታ ጥበት እንዳለ ነው የምንረዳው። ከተመለከትነው የትምህርት አሰጣጥ በቂ መምህራን አሉ። የመምህራን ክትትልም የናንተ ድርሻ ነው ብዬ አስባለሁ በዚህ ውስጥና እንደው ከተማሪዎች ከመምህራኖቻቸው ጋር ያላቸውን የቀን ውሏቸውን የእርስ በርስ ተግባቦታቸው ላይ እንዴት አድርጋችሁ ትከታተላላችሁ? የተማሪና የአስተማሪን ግንኙነት እንዴት ነው የምትከታተሉት? ጥሩ የተማሪና የአስተማሪ ግንኙነትን የምንከታተለው አንድ በቋሚነት እዛ ክፍል ላይ ንዑስ ክፍሉ ብቻ ሳይሆን የትምህርት ክፍል ኃላፊም እኔም ጭምር ቀጥታ ከመምህራኖቹ ጋር ግንኙነት አለን። በተጨማሪ ደግሞ የተማሪ ወላጆችም አቋቁመናል። የተማሪ ወላጆች አሉ፣ እነሱ በሳምንት አንዴ ይሰበሰባሉ። ያንንም ደግሞ እኛንም እንሰበስባቸው ተማሪዎቹ ምን ጎደላቸው፣ ምን ያስፈልጋቸዋል፣ ከመምህራኖቹንም አቅም አንጻር የመምህራንም ራሱ አቅም ከማጎልበት አንጻር በተለያየ ጊዜ ስልጠና ራሱ በማዘጋጀት ከተለያዩ ዓለማዊ ትምህርቶችም በይበልጥ ደግሞ ከጎርጎሪዮስ ትምህርት ቤት ጋር መምህራኖች መጥተው እዚህ ለነሱ የአቅም ማጎልበቻ ስልጠና እንዲያገኙ እናደርጋለን እና ከመምህራኖቹ ጋር ጥሩ ግንኙነቶች አለን። በዚህ አማካኝነት ያው በጋራ በመሆን አሁን ይሄ የበረከትም ስራ ነው። ነገራችን ላይ መምህራኖቹም ይባረኩበታል፣ እኛም በቅርበት እንባረክበታለን። እንደ ሰንበት ትምህርት ቤት እንደ ተቋም ደግሞ ሰንበት ትምህርት ቤቱም ይባረክበታል። ከፍ ስንል ደግሞ ደብሩም ደግሞ በረከት የሚያገኝበት ስራ ነው ብዬ አምናለሁ። እውነት ነው መምህር። እንግዲህ የተሻለ ልጆችን አፍርተን ሀገር የምንገነባበትን የነገ ተስፋችንን እየተመለከትን ነው። በርቱ፣ ጠንክሮ ማለት ነው የምንፈልገውና በመጨረሻ ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥ። እሺ፣ አመሰግናለሁ። ያው የሰንበት ትምህርት ቤት አገልግሎት ሁልጊዜ ቅብብሎሽን የሚጠይቅና እርዳታን የሚፈልግ ነው እና በአቅምም በጉልበትም ኦርቶዶክሳዊ የሆነ ሁሉ ይህንን ሰንበት ትምህርት ቤት ቢደግፈው በቀጣይ ራሱን የቻለ ሁለገብ ህንጻ ሰርቶ ሰንበት ትምህርት ቤቱ ወደ ተሻለ አገልግሎት ለመሄድ ብዙ እቅዶችን እየሰራ የሚገኝ አንጋፋና ትልቅ ሰንበት ትምህርት ቤት ስለሆነ የዚህ የታሪክ አሻራ ሁሉም ሰው ተካፋይ ቢሆንና ልጆቹንም መጥቶ ቢጎበኛቸው ቢያያቸው ምን ይጎላቸዋል የሚለውን እነዚህ ህጻናት ተምረው ትልቅ ቦታ እንዲደርሱ የሁላችንም ኃላፊነት ይኖርብናል። እነዚህ ልጆች ኦርቶዶክሳዊ ናቸው፣ የኛም ልጆች ናቸው። መጥቶ ማንኛውም ሰው ቢያያቸው ቢመለከታቸውና የሚያስፈልጋቸውን ነገሮች ቢያሟላ እኛም የጎደለንን እንዲያድርጉ በምክርም በተለያዩ ነገሮች ሀሳብ የሚሰጡን ሰዎች ቢመጡ ሁልጊዜ በራችን ክፍት ነው የሚል መልእክት አስተላልፋለሁ። በጣም አመሰግናለሁ። የተከበራችሁ ተመልካቾቻችን ተመልሰን መተናል። እንግዲህ የትምህርት ክፍል ምክትል ሰብሳቢ አጠቃላይ ደግሞ በሰንበት ትምህርት ቤት ምናልባት ይህ የበጎ አድራጎት ስራ በትምህርት ክፍልም ራሱን የቻለ በእቅድ የትምህርት አሰጣጡ ላይ ትኩረት ሰጥቶ እየተከታተለ ይገኛል። ከመምህር ጋር ተዋውቀን ወደ ጥያቄዎች እንገባለን። መምህር እንኳን ደህና መጣ። እንኳን ደህና ቆያችሁ። እንተዋወቅ። እሺ፣ ዲያቆን ሳህለ ገብረ ይባላል። የተክለ ሳይሮስ ሰንበት ትምህርት ቤት የትምህርትና ስልጠና ክፍል ምክትል ሰብሳቢ ነኝ። መልካም መምህር፣ ምናልባት እንግዲህ ከትምህርትና ስልጠና ክፍል በዚህ ከምግባረ ሰናይ አገልግሎት ክፍል ጋር በጋራ ይሰራል። ከዚህ ጋር በተያያዘ በተለይ ታዳጊዎችን በማፍራት ዘርፈ ብዙ ስራ ይሰራበታል ሰንበት ትምህርት ቤቱ። ነገር ግን ታዳጊዎችን ተተኪ ትውልድን ለማፍራት አሁን ላይ ከ80 በላይ የሚሆኑ ህጻናትን በመደበኛ ትምህርት ከኬጂ 1 እስከ ኬጂ 3 በማስተማር ከወላጆቻቸው ጋር በተለይ የነዳያን ልጆችን በማገዝ ደረጃ ቤተክርስቲያን የራሷን ማህበራዊ ኃላፊነትን በመወጣት ረገድ ሰፊ ስራ ትሰራለች። ከዛ መካከል የናንተ ደብር አንዱ ነው። ከደብርም እንደ ሰንበት ትምህርት ቤት ደግሞ በትኩረት ትሰራላችሁ። አጠቃላይ እንደ ሰንበት ትምህርት ቤትም እንደ በጎ ስራም ምን አይነት ስራዎችን እየሰራችሁ ትገኛላችሁ? እንግዲህ አመሰግናለሁ። በአጠቃላይ እንደ ሰንበት ትምህርት ቤታችን እውነት ለመናገር ከምግባረ ሰናይ ከሚባለው ከኛ ክፍል ጋር እነዚህ
ወላጆቻቸው ደካማ የሆኑ ልጆቻቸውን ማስተማር ያቃታቸው አሁን ኬጂ ሌላ ቦታ እናስተምር ቢባል ስንት ከፍለው ነው የሚያስተምሩትና እኛ ጋር ግን ዩኒፎርም ተችሎ ምሳቸው ተችሎ ከዛ በኋላ እነሱ ምግባረ ሰናይ ይሄንን የማዕዱን ነገር ይሰራል። እኛ ደግሞ እንደ ትምህርት ክፍል ወይም እንደ ትምህርትና ስልጠና ክፍል የመምህራኑን ጉዳይ ለመምህራኑ ስልጠና የሚያስፈልግ ከሆነ ስልጠና የምንሰጣቸው ነው። ሌላው በተጨማሪ መምህራኑ የምንከታተል የትምህርቱን ጉዳይ መንፈሳዊውንም ዓለማዊውንም ምክንያቱም የሰንበት ትምህርት ቤቱ መምህራንን የሚቀጥር ቢሆንም እኛ ግን እንዴት እያስተማሩ እንደሆነ ልምድ ካስፈለጋቸው ልምድ ከየት ማግኘት እንዳለባቸው እነዚህ ነገሮች ትምህርትና ስልጠና ክፍሉ ነው የሚከታተለው። በሳምንት ደግሞ አንድ ቀን ቃለ እግዚአብሔር ይሰጣቸዋል፣ መምህር እንመድባለን። እዛ በተጨማሪ የአብነት ትምህርትን እንዲማሩ በሳምንት አንድ ቀን እንደዚሁ አንድ ቀን ሙሉ ሳይሆን የተወሰነች ገደብ ተሰጥቶት ያንንም ይማራሉ። እነዚህ ልጆች የዓለማዊን ብቻ አይደለም ማለት ነው። ስለዚህ በጸሎት ይጀምራሉ። በቃ መንፈሳዊ በሆነ መንገድ ዳግም እነዚህ ልጆች ወላጆቻቸው ደካማ ቢሆኑ ልጆቹም እንደዚህ ደካማ ሆኖ ነገ ጎዳና ላይ መውጣት የለባቸውም በሚል እሳቤ ሰንበት ትምህርት ቤቱ በዚህ ልክ በማሰብ ከዛሬ ከ16 እስከ 20 ዓመት በሚደርስ ጊዜ ነው እንግዲህ የተጀመረውና ይሄ ምግባረ ሰናይ ሌሎች እነዚህ ወላጆቻቸው ደግሞ ትላልቅ ሆነው ራሱ ደካማ የሆኑ ወገኖችን ሲረዳ ትምህርት ክፍል ደግሞ ይሄንንም በትምህርት በኩል በቃል እግዚአብሔር በኩል ለንስሐ እንዲበቁ ለስጋው ደግሞ እንዲበቁ ትምህርትና ስልጠና ክፍሉ መምህራን እየመደበ መራግብር መሪዎችን እየመደበ እንዲያደርጋል ማለት ነው። መልካም። ምናልባት እንግዲህ ከተምሮ ማስተማር ጋር የምንቀጥራቸው መምህራኖች ይኖራሉ። የመምህራን ክትትልን ትምህርት ክፍል እንደሚቆጣጠረው መምህር በመጀመሪያ ገልጸልኛልና ምናልባት እነዚህ መምህራን ወደዚህ የቤተክርስቲያን ልጆችን ለማፍራት ሲመጡ ብዙ ኃላፊነት አለባቸው። ምናልባት በዓለም ካሉት መምህራን የነዚህ ስነ ምግባር የተለየ መሆን ይኖርበታልና መምህራንን ስትመርጡ ከምን አንፃር ትመርጣላችሁ? መለኪያችሁስ ምንድነው? በጣም ጥሩ። እኛ መምህራንን እነዚህ ልጆችን የሚይዙት መምህራን ስንመርጥ መጀመሪያ የሰንበት ትምህርት ቤት አባል ቅድሚያ የምንሰጠው ለሰንበት ትምህርት ቤት አባል ነው። ተጨማሪ ይሄ ሄደው ማስተማር የሚችሉ ወይም ደግሞ ይሄንን ትምህርት የወሰዱ ልምድ ያላቸው ቢሆኑም እንኳን ግን የሰንበት ትምህርት ቤት አባላት የሆኑ ኮርስ የተማሩ ነው። ኮርስ ያስተማርናቸው ልጆች ናቸው በብዛት። እንግዲህ እቺ አንዷ ሚስ እንግዲህ ረጅም ዓመት የቆየች ናት ከመጀመሪያም ተነስቶና ሌሎችም አሁን ስንቀጥራቸው በዚህ ልክ መጀመሪያ ማስታወቂያ የምናወጣው ራሱ ቅድሚያ ለአባል ነው እና ሌላው ግን ከውጪ ልምድ ቢኖራቸው ደግሞ የኬጂውን ትምህርት ልምድ ቢኖራቸው የተሻለ ነው ብለን ነው በዚህ ልክ የምናወጣው ማስታወቂያ የምንመርጣቸው በዚህ ልክ። ምናልባት መምህር እንግዲህ በእነዚህ የተማሪዎች ተተኪዎችን ማፍራት ነው ስራችን። አሁን ላይ ወደ ዓለማዊ ትምህርት ስናበቃቸው ነገ በተማሩበት ሙያ ቤተክርስቲያንን እንዲያገለግሉ መሰረት እየሰጠን ነው ያለነውና እነዚህ ልጆችን የተምሮ ማስተማር ሂደቱ ሲሰጣቸው ከዚህ እንደወጡ ቀጥታ ወደ ዓለሙ ትምህርት ቤትም ይገባሉና እዛ ላይ በሚኖራቸው የትምህርት አሰጣጥ የትምህርት መቀበል ትምህርታቸውን ይከታተሉ አይከታተሉ ውጭ ላይ ስላላቸው ስነ ምግባር በምን አይነት መንገድ ክትትል ታረጋላችሁ ነው? ከዚህ ከወጡ በኋላ ሌላ የህይወት ምዕራፍ ነው የሚኖራቸው? በጣም ጥሩ። ይሄኛው እውነት ለመናገር ከኛ እንዳይርቁ ነው የምናደርገው። ኢቭን ዓለማዊ ትምህርት ላይ አንደኛ፣ ሁለተኛ፣ ሶስተኛ ሲወጡ ኢቭን ሽልማት ይደረጋል። ይሄ የዚህኛው የኬጂው ምርቃት ሲደረግ እኛ ደግሞ ጠርተን ሽልማት እንሰጣቸዋለን ከ1 እስከ 3 ማበረታቻም ጭምር። ከዚህም ወጥተው ደግሞ በሰንበት ትምህርት ቤት ደረጃ ተመዝግበው ኮርስ እንዲማሩ እናደርጋለን። ስለዚህ ኮርስ ይማራሉ። አሁን ይሄንን የጀመሩት የአብነቱን ትምህርት ሲቀጥሉ ከዛ ይሄ የአብነት ትምህርት ስላለን እኛ ለታዳጊና ህፃናትም ክፍል ስላለን ከ10 ሰዓት እስከ 12 ሰዓት እሱ እናስተምራለን። እነሱን ሳይሆን አሁን እነዚህ የጀመሩት እነዚህ እስከ 9 ሰዓት ስለሚማሩ ተመልሰው ላይመጡ ይችላሉ። ቢመጡም ግን እኛን ከለከላቸው መማር ስለሚችሉ በፈቃደኝነት ወላጅም እዚሁ ውሎ ልጆቹ እዚሁ ውለው ገና ዳግም ላይመሯቸው ከባድ ስለሚሆን አሁን አይማሩ። ከወጡ በኋላ ግን መተው መማር ይችላሉ። ይሄንን እኛ ጥሪ እናደርጋለን። ኢቭን እነሱን ብቻ አይደለም ወላጆቻቸው እንኳን በዚህ በእኛ ባለትዳር ክፍል የሚባላል ባለትዳር ክፍል ውስጥ እንዲሳተፉ ራሱ ብዙ ጊዜ ጥሪ እናደርጋለን። ያው እነሱ ባለመምጣታቸው ካልሆነ በስተቀር ወላጆቻቸውን ጭምር ንስሐ አባት እንዲይዙ በማድረግ ያው የኛ ኮርስ ደግሞ ስንሰጥ እድሜን አይገድብምና በዛ መተው ኮርስ እንዲማሩ ጭምር ሁሉ ጊዜ ጥሪ ይደረግላቸዋል። ያው
ለፍቶ አደር ስለሆኑ ውጭም ተሯሩጠው እንደም የጉልበት ስራም ሰርተው ስለሚመጡ ብዙውን ነገር የመንፈሳዊውን ጉዳይ እንግዲህ አጥብቀን እንዳንሄድበት የሚያደርጉን ነገሮች እነዚህ ናቸው። ግን እነሱንም የወላጅ ስብሰባ በማድረግ ለነሱም ስብሰባ ቃል እግዚአብሔር በመስጠት በእነዚህ መንገዶች ስለምንጠራቸው ወላጆቻቸውም ልጆቹ ከዚህ እንዲጠፉ አይፈልጉም። ገና ትላልቅ ልጆች ከዚህ ሲወጡ ትናንሾቹ አሁንም መልሰው ስለሚያመጧቸው እነዛ ትላልቆቹ ጥሩ ስነ ምግባር ሲኖራቸው እነዚህም ደግሞ በዛ ስር አርአያ ስለሚያደርጓቸው ከዚህ የሚጠፉ አይደለም። መልካም። ምናልባት መምህር በተለይ በዚህ በትምህርት ክፍልምና በምግባረ ሰናይ የአገልግሎት ክፍል ላይ ያሉት ብዙ ወጣቶች አሉ፣ እህት ወንድሞችና ወጣቶች እነሱን የሚተኩ ልጆች ላይ እየሰሩ ይገኛሉ። ምናልባት ወጣቱ ትውልድ እንደዚህ አይነት የበጎ ተግባር በተለይ ራስን የመተካት ስራ ላይ በመሳተፉ እንደ ቤተክርስቲያን የምናተርፈው ነገር ምንድነው? ለተተኪውስ ትውልድ የምናስተምረው የምናስተላልፈው መልእክት ምን ይመስላል? እንግዲህ በአጠቃላይ እውነት ለመናገር ተተኪው ትውልድ ትንሽ ይሄ በሀብት የጎለመሱ ከሆኑ እኔ እንደው እነዚህ ወድቀው ጎዳና ላይ ያሉ ወገኖቻችን ልጅ መውለዳቸው አይቀርም አትውለዱ አንልም መቼም አይደለ ስለሚወልዱ እነዚህ ሰዎች እንደው ተባብረው አንድም ሆነው ማስተማር ቢቻል ነገ ተተኪ ነዳን ሳይሆን ተተኪ የቤተክርስቲያን ልጆችን ማፍራት ነው እንጂ ያለብን እንደዚህ ወድቀው ሲቀሩ እኛም ስንተዋቸው እንዲህ ከሚሆን እኛ ያለን ለቤተክርስቲያንም በጎ እንድንሆን ነገ ደግሞ እኛም የት እንደርሳለን ነገ ዛሬ አግኝተን ሊሆን ይችላል ያጣም ያገኘም ደግሞ እንደሚያጣ ነው ባለማችን ባለው ሁኔታ ነው። ስለዚህ በዚህ ልክ ሁሉም አንድ ቢሆን ቢተባበር ወደ ቤተክርስቲያን ቢመጣ መጀመሪያ ልቡን ቢሰጥ በእርግጠኝነት ገንዘብ መስጠት አይቸግርም እና እንደው በዚህ ልክ ቢሆን ብዬ ነው የማስበው። በጣም አመሰግናለሁ መምህር ጊዜ ሰተን ከኛ ጋር ቆይታ ስላደረክ። እንግዲህ እየሰራችሁ ያላችሁበት የልፋታችሁ ዋጋ ፍሬ አፍርቶ እንግዲህ በቀጣይ የነገዋ ቤተክርስቲያን ደግሞ ሰው መታጣበት መድረክ አለመሆኑን ያየንበት ስራ ነውና በርቱ ጠንከሩ ማለት እፈልጋለሁ። አመሰግናለሁ። እግዚአብሔር ይስጥልን። እኔም በጣም አመሰግናለሁ። እንግዲህ እዚህ ድረስ መጣችሁ እኛን ቃለ መጠይቅ ስላደረጋችሁልን አመሰግናለሁ። የተከበራችሁ ተመልካቾቻችን በዛሬው መርሃ ግብራችን በተለይ ደግሞ ተተኪ ልጆችን ማፍራት ላይ በስፋት እየተሰራ የሚገኝበትን ትልቁን ፕሮጀክት እየቃኘን እንገኛለን። መርሃ ግብራችን አላበቃም። በቀጣይም አዲስ እንግዳ ይዘንላችሁ እንመጣለን። አብራችሁን ቆዩ። የተከበራችሁ ተመልካቾቻችን እንግዲህ የዛሬው የአውደ ወራዙት መርሃ ግብራችን ሰፊ ቦታ ላይ በተለይ የተምሮ ማስተማር ነገር እጅግ ብዙ ነውና በዛም ላይ ደግሞ የተምሮ ማስተማር ሂደቱን በሰፊው የሚቃኙት መምህራን ናቸው። ለዛሬ እዚህ ለመድረሳችን ከእግዚአብሔር ቀጥሎ ከቤተሰብ ቀጥሎ ትልቁ መሰረቶቻችን መምህራኖቻችን ናቸውና ምናልባት በዚህ እንግዲህ በማህቶት የህፃናት ትምህርት ቤት ውስጥ እንግዲህ ከ15 ዓመት በላይ በመምህርነት ያገለገሉ አንድ መምህር ከኛ ጋር አሉ። ከሳቸው ጋር እንተዋወቅና ቀጥታ ወደ መርሃ ግብራችን እንገባለን። መምህር እንኳን ደህና መጡ። እንኳን ደህና ቆየሽ። እንተዋወቅ። እሺ፣ መምህርት ቅድስት ገብረ እግዚአብሔር እባላለሁ። ማህቶተ ህፃናት ዋና መምህር እያገለገልኩ እገኛለሁ። መምህር እንግዲህ ምናልባት ረጅም ዓመት ከ15 ዓመት በላይ በዚህ የተምሮ ማስተማር ክፍል ውስጥ እንደቆዩ ሰማውና እንደው አጠቃላይ በተለይ ደግሞ የመጀመሪያዎቹ ሲገቡ እንግዲህ ከ20 ዓመት በላይ እንደቆየ ሰምተናል። የዚህ ትምህርት ቤት አገልግሎት የመጀመሪያ አካባቢ የነበረው የተምሮ ማስተማር ሂደት በተለይ የተማሪዎችን ቁጥር እያደገ እየበዛ የመጣበት ሁኔታ አለና እንደው ምን ይመስላል እድገቱን በደንብ እርሶ ይከታተሉታል ብዬ አስባለሁና ምን ይመስላል የተምሮ ማስተማር ስራው በተለይ ህፃናት ጋር መዋልም የተሻለ እንደ ህፃን መሆንን ይፈልጋልና አጠቃላይ አገልግሎቱ ምን ይመስላል? እንግዲህ እዚህ ያው ከዛ በፊት
ከቤተ ክርስቲያን ውጪ ሌላ ትምህርት ቤት ያው እድሜን የወጣትነትና እስካሁን ድረስ በመምህርነት ነው ሳገለግል የነበርኩት። እዚህ 15 ዓመት ነው እና ያው በየአመቱ አንዳንዶች እኛ እዚህ ስመጣ ተማሪ እንደዚህ አልነበረ በትቁጥሩን ባላቅ 11 እንደዚህ 12 ይሆናሉ። እነሱም ያው ምግብም ከራሳቸው ነበር በፊት ይዘው የሚመጡት። በኋላ እያደረ ዩኒፎርም፣ ቦርሳ፣ ደብተር እየተባለ ዛሬ ያው ሙሉን ወጪውን በሰንበት ትምህርት ቤት ተችሎ ምግባቸውም፣ ልብሳቸውም፣ ዩኒፎርማቸውም እንደና የተማሪው ቁጥር ደግሞ ያው እንደምታውቁት በጣም ከመጠን በላይ ያው በዝቷል። አሁን የ3-4 እጥፍ ነው ያለው አሁን እና በጣም ነው እንግዲህ በአመት አንድ ነገር ሲባል አሁን እዚህ ደረጃ ደርሷል። መምህር ደግሞ ያው እኔና አንዲት ልጅ ነበርን። እሷም መመሳቶን እንደ ሞግዚት ነገር ነበረች። ኋላ እያደረ እየጨመርን መምህራኖች፣ ረዳቶች፣ ሞግዚቶች፣ ጽዳት ተቀጠረ። አሁን ቅርጹ ምን ያዘ? ያው መደበኛ የመዋለ ሕጻናት ቅርጽ እየያዘ መጣ ማለት ነው። እኔ ብዙ ለውጦች ተገኝተውበታል። እንግዲህ ወደ ጠየቅሽኝ ጥያቄ ከህፃናት ጋር መዋል በእውነት ህፃንነት ነው። ልጆች ትናንሽ መላእክቶች ናቸው፣ ምንም አያውቁም። አሁን እንኳን ተቆጥተሻቸው መልሰው ያው ስርሽ ነው የሚመጡት። ያን ደግሞ አንቺ የእነሱን ባህሪ እያሽትሽ እንትን ያለሽ። እኔ አሁን ሌላ ቦታ ስሪ ብትኝ በፍጹም የመግባባቱን ጉዳይ የለኝም። መግባባውም ቋንቋዬም ከነሱ ጋር ስለሆነ ማለት ነው። እና በተለይ ደግሞ እዚህኛ ጋር ያሉ ልጆች ያው ችግረኛ ልጆች ናቸው። ወላጆቻቸው ከፍለውም ይሁን ያው ሌሎች ነገሮች ማቴሪያሎችን አሟልተው የሚያስተምሩ አይደሉም። ሮጦ አዳሪዎች ናቸው በአብዛኞቹ። ሲመዘገቡም ያን ጥናት ተደርጎባቸው ነው ያው ቤታቸው ተኪዶ ባክግራውንዳቸው ሁሉም ታይቶ የሚመዘግቧቸው እንደዛ ነው። እና እንደዛም ነገር ሲኖር ውጭ ያለው ነገር እንዳይጎልባቸው ለምን ከፍተኛ ትምህርት ሳስተምር ነበረ። ከእንዶች ጋራም ሰርቻለሁ። ከዛም በላይ ደግሞ ሌሎች ትምህርት ቤቶች ስለሰራው እነዛን ያየሁትን ነገሮች እዚህ እንዳይጎልባቸው ጥረት አደርጋለሁ ማለት ነው እኔ። እና ማንኛውም ትምህርት ቤት የተሟላለት ነገር እንዲሟላ እዚህ ያው ማለት በትምህርት ቦታ እየቆየሽ ቤርሽ ቁጥር ሁሉ እየተማርሽ ነው። ትምህርት ሁሉ ጊዜ ትማሪያለሽ እና በየጊዜው የተለያዩ ነገሮች እየሰጠውኝ ያው እዚህ ደርሰናል ከእግዚአብሔር ጋራ። እና ልጆቻችን ከዚህ ወጥተው ያው መጠየቅም ይቻላል። በየመንግስት ትምህርት ቤት ያው አብዛኞቹ መንግስት ትምህርት ቤት ነው የሚገቡት ሁሉም ማለት ይቻላል። እና ከዛ ቢያንስ ከክፍለ ከተማ ዋንጫ ተወዳድረው የሚያመጡ የኛ ልጆች ናቸው። በደረጃ የሚወጡ የኛ ተማሪዎች ናቸው። ያው የኛ ጥረት ሳይሆን ያው እንግዲህ ተጠግተዋት ያለችው ወላዲተ አምላክ እንግዲህ እየረዳቻቸው ይመስለኛል እንጂ ያው በእኛ አቅምም አይደለም። በጣም ይገርመኛል። እና ሙሉ ነገር ተሟልቶላቸው ከሚማሩ እንትን አንድ እንዳውም አሁን ቢኖር ምስክርነት ሊሰጥ ይችላል። እና እንደ አጋጣሚ አንድ ቤተሰብ ላስተምርልህ ብሎ ወስዶ አንድ ልጅ ነበረች እና እኔ በጣም ጨንቆኝ ነበር። ኦሜጋ የሚባል ትምህርት ቤት ገብታ እንዴት ነው ከቤዟ እነሱ ያው ትኩረቱ ጠቅላላ እውቀት ሳይሆን ቋንቋ ላይ እንትን ያደርጋሉ፣ ፎከስ ያደርጋሉ። እንዴት ነው ተወዳድራችን ልጅ ብዬ ነበር። ግን የሚገርመው ከሴክሽን 10 ምናምን ሴክሽን አላቸው መዋለ ሕጻናቱ ብቻ ማነው ግሬዱ ከ1 እስከ 4 ያለው። ከነዛ ሁላ ውጤቷ ዋንጫ አምጥታ በማለፏ በጣም ደስ ብሎኛል። እንግዲህ መምህርነት ያው ገንዘብ አይደለም ምንም አይደለም። ትኮሪያለሽ ራስሽ እንዳይነት ልጅ ስታገኝ ትኮሪያለሽ። መጥፎም ልጅ ካገኘሽ ደግሞ ያው ትሰበሪያለሽ። አለውበት ወይ እዚህ ነገር ውስጥ ያለሽ ደና ቦታ ሲደርሱ ልጆች ያስተማርኳቸው እኮራለሁ። መቼም አንገቴን ቀና አድርጌ ምንም ገንዘብን ባትይዝበት ምንም እንኳን ያው እንትን ድካምን ቢኖረው ከማንኛውም በላይ አንዳንዴ ከወላጆችም በላይ በቃ እኔ ኩራት ይሰማኛል። ልጆቼ ደህና ቦታ ደርሰው ሳይ በእውነት አሚስ ምናምን ሲሉኝ መንገድ ላይ በቃ በጣም ነው የምኮራው። ያ ነው በቃ ትርፉ። በተለይ ምናልባት እንግዲህ ሁላችንም ዛሬ ደረስነው በእናንተ ልፋት ነውና ከእግዚአብሔር ቀጥሎ መጽሐፍ ቅዱሳችንም ይላል እንደ ሕፃናት ካልሆናችሁ የእግዚአብሔርን መንግስት አታዩ። ያ በራሱ የሚሰጠው የተለየ ስሜት አለው ብዬ አስባለሁ ከመምህርነት ጋርና
እንደው ህፃናት የተሰጣቸውን ነው የሚያበቅሉትና ከህፃናት ላይ በተለይ ደግሞ በቤተክርስቲያን በዚህ ደግሞ ስንሰራ በቤተክርስቲያን ውስጥ ያሉ ትምህርት ቤቶች ደግሞ ፈሪሃ እግዚአብሔር ጎን ለጎን ግብረ ገብን ያገኙበታል፣ አስኳላውንም ያገኙበታል፣ የቤተክርስቲያኑንም ትምህርት በሁለቱም ሰይፍ የተሳሉ ወጣቶችን ታዳጊዎችን ነው የምናፈራውና እንደው በዚህ በ15 አመት የቤተክርስቲያን ውስጥ የመምህርነት ቆይታ ምናልባት በተገኘው ፍሬ ደስተኛ እንደሆኑ ቅድም መስማት ችለናልና እንደው እነዚህ የሚያዩቸው ታዳጊዎች ነገ ትላልቅ ቦታ ደርሰው ቤተክርስቲያንን አስጠርተው የመምህራኖቻቸውን ስም ሲያስጠሩ መስማትን የመሰለ መታደል የለምና እንደው እንደዚህ አይነት በሰንበት ትምህርት ቤት ውስጥ የሚሰጡ አገልግሎቶች እንዲሰፉ በተለይ ካዩት ከ15 አመት ቆይታ ካዩት ልምድ አንፃር ምን ይመክራሉ? አዎ ያው ቢያደርጉም የበለጠ ቢሰሩበት ብዬ የማስበው ማለት ነው። ከዚህ ወጥተው ልጆቹን እግር መከታተል ነው እንግዲህ ከሌሎች ጋር ነው የሚደባለቁት። ከዚህ ወጥተው እዚህ እስካሉ ድረስ የስነ ምግባር አስተማሪ ያላቸው ለብቻ የግዕዝ አስተማሪ ያላቸው ልጆቹ ከዛ እኛ አለን። ከዚህ ወጥተውም ምንም አያዩም። ይሄን ነው የሚያዩት እንግዲህ ወጥተውም ገብተውም በዚህ ይገባሉ በዚህ ይወጣሉ ምንም አያዩም። ግን ከዚህ ወጥተው ጠቅላላ ከሌሎች ጋራ ሲደባለቁ እንዳይወሰዱ ያው እስከዛሬ እግዚአብሔር እንደፈቀደላቸው የሚረዷቸው ሰዎች ስር ቢከታተሉ እንደሚከታተሉ አውቃለሁ። የበለጠ ግን እስከተወሰነ እንትን ይሉና ወይም በቦታ ቅያሪ ወይ በምናምን ሰዎች ሊርቁ ይችላሉ። በዛ ስር ቢከታተሉ አድራሻ ተይዞ በደንብ ቢከታተሉና እስከ መጨረሻው ድረስ ቢያዩ አሁን እዚህ ሰንበት ትምህርት ቤት እንዲገቡ ይደረጋል። በእርግጥ ከወጡ ወዲያ እዚህ ሰንበት ትምህርት ቤት እንዲማሩ ይደረጋል። ግን ከዛም ስር በህይወታቸውም በመናቸውም ስር ቢከታተሉ አይወጡም፣ ከኛም እጅ አያመልጡም ብዬ አስባለሁ። የምመክራቸው ይሄንን ነው። እንግዲህ በጣም አመሰግናለሁ መምህር። ካለሽ የጠበበ ጊዜ ምናልባት የትምህርት ሰዓት ሊሆን ይችላል በዚህ ሰዓትና ያንን ሰዓት አጣበው ለኛ ጊዜ ስለሰጡን ክብረት ይስጥልኝ። አመሰግናለሁ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልኝ። የተከበራችሁ ተመልካቾቻችን የዛሬው የአውደ ወራዙት መርሃ ግብራችን ይሄንን ይመስል ነበር። አክብራችሁን እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ በድጋሚ ክብረት ይስጥልን እያልን ምናልባት ይህ መርሃ ግብር በኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ካመለጣችሁ በጣቢያው ስም የተከፈቱ የተለያዩ የሶሻል ሚዲያ አማራጮች አሉ። በእነሱ ታገኙናላችሁ። የዩቲዩብ ቻናላችንን ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ለወዳጅ ዘመድ እንድታጋሩልን በእግዚአብሔር ስም ጥሪ ያቀረብን እኛ ከወዲሁ እናበቃለን። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን መርሃ ግብሮች ይቀጥላሉ። ሰላም እግዚአብሔር በያላችሁበት ይብዛ።